ድንችን ሁሌ ቺፕስ፣ ወጥ ወይም ቅቅል አድርጋችሁ ከምትበሉት ዛሬ አሪፍ አይነት አሰራር ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድንቹን እንደምታዩት በደንብ ጥብ አድርገን ከቀቀልነው በኋላ በሹካ እንደዚህ አድርገን ፍርፍር እናደርገዋለን፣ ማሽ እናደርገዋለን። ከዛ በኋላ 4 የሾርባ ማንኪያ የሚሆን ኮርን ስታርች እና 2 የሾርባ ማንኪያ የሚሆን ፍርኖ ዱቄት አንድ ላይ ቀላቅለን ትንሽ ውሃ ጠብ እያደረግን እንደዚህ እንደምታዩት አሪፍ ሊጥ እስከሚሰጠን እናቦከዋለን። እያያችሁ ነው መጨመር ያለባችሁ። ከዛ በኋላ በፈለጋችሁት ብትፈልጉ በጠርሙስ ብትፈልጉ በሃይላንድ እንደዚህ እንደምታዩት አይነት ሼፕ መስጠት ትችላላችሁ። ሌላም አይነት ሼፕ አለው፣ እሱም በሌላ ቪዲዮ አሳያችኋለሁኝ። ይሄም መሽሩም ስታይል ነው የሚባለው። ኮሪያኖች የሚሰሩበት አሰራር መንገድ ነው። ከዛ ውሃውን እንደዚህ በደንብ ፍልት ካለልን በኋላ እንቀቅለዋለን ማለት ነው። 1-4 ደቂቃ ያህል ነው የሚቀቀለው። እሱ እስከሚበስል ድረስ ቃሪያ፣ ነጭ ሽንኩርት፣ የባሮ ሽንኩርት፣ ትንሽ በርበሬ ወይም ቺሊ ፍሌክ፣ ከዛ በኋላ ሶያ ሶስ 1 የሾርባ ማንኪያ አድርገን ከዛ የፈላ ዘይት እንደዚህ እንጨምርበትና እሱን ሚክስ እናደርገዋለን። ተቀቅሎ ሲወጣ ልክ እንደዚህ የሚያምር ነው የሚሆነው። ከዛ በኋላ ያዘጋጀነውን ውህድ እንጨምርና ሚክስ እናደርገዋለን። በጣም የሚጣፍጥ አሰራር ነው። ስሙን የሚያውቀው ኮመንት ላይ ይጻፍልኝና ጊቭአዌይ ይኖረዋል። ሀሳብ አስተያየታችሁን ኮመንት ላይ መስጠት እንዳትረሱ። እንደምወዳችሁም እንዳትዘነጉ። ባይ